በወንጌል የክርስቶስ የክብሩ ምንድነን? ተካፋዮች ነን። ስለዚህ ወንጌላችን ራሱ የምን ወንጌል ተብሏል? የክብር ወንጌል። ኦኬ፣ እኛንም አክብሮናል። እኛንም በክብር እዚህ ምድር ላይ ምን አድርጎናል? ገልጦናል። ስለዚህ የክብር ምንድነው? ወንጌል ነው። ለምንድነው የተለየው? ለክብር ነው የተለየው። የውርደት ወሬ አይመቸኝም። እኔ ወንጌል አማኝ ነኝ። ጳውሎስ አይታችሁታል። ሐዋርያ ሊሆን የተጠራ ለእግዚአብሔር የክብር ወንጌል ምን ያለ የተለየ። ለምን ወንጌል ነው የተለየ ነው? ለክብር ወንጌል ነው። ስለዚህ ወንጌልህ የምን ወንጌል ነው? የሚከብር የሚያከብር እንጂ ሲወርድ ሲዋረድ የወረደ የተዋረደ ደግሞም የሚያዋርድ እምነት ውስጥ አይደለም የገባ። የከበረ ደግሞም የሚያከብር ለዘላለም ከሱ ጋር አንድ ያደረገ ውስጥ ገብተሻል። ኦኬ፣ ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 2ን በጋራ ጮክ ብለን አንብበን ዛሬም ባለፈው ሳምንት ካቆምንበት እንቀጥላለን። ሮሜ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 2 አንድ ላይ እናንብበው። ጮክ ብለን ረገጥ አድርገን እናነበዋለን። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። አንዴ እንድገማ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል። ኦኬ፣ ክብር ለጌታ ይሁን። ባለፈው ሳምንት ሁለት ሐሳቦችን አያይዘን ስናይ ሐዋርያ ሊሆን ምን ያለ የተጠራ ግን ደግሞ የተለየው ለምንድን ነበር? ለእግዚአብሔር ወንጌል ምን ያለገ የተለየ ብለን ወንጌል የሚለውን ሐሳብ እያየን ነበር። የተወሰኑ ነጥቦችን አይተን ነበር ያቆምነው። ታስታውሳላችሁ? እስኪ ባለፈው ሳምንት ካየናቸው ወንጌል የምን ወንጌል ነው ብለን ነበር? አንደኛ የመንግስቱ ምን ወንጌል ብለን እንዴት ወንጌል የሰውን አገዛዝና የሰው ልብ ላይ በሰዎች የሚመሰረትን መንግስት አፍርሶ በእያንዳንዳችን ልብ ውስጥ በመንፈስ ቅዱስ አማካኝነት ኢየሱስ በሰራው ስራ የእግዚአብሔር መንግስት ምን ብላለች? ተመስርታለች ብለን መንፈስ ቅዱስ ጽድቅ፣ ሰላምና በመንፈስ ቅዱስ የሆነ ደስታ ይዞ በመምጣት መንግስቱን በእኛ ልብ ውስጥ ምን አድርጓል? መስርቷል ብለን ነበር። ኦኬ፣ ሁለተኛ ምን አለን? የልጁ ወንጌል። ወንጌል ስለማን ነው? ስለ ልጁ ነው። ልጅነትን የሚያመጣ ነው፣ ከልጁ ጋር የተሳሰረ እንጂ ወንጌል ስለ ምግብ አይደለም፣ ስለ መጠጥ አይደለም። ወንጌል ስለ ምድራዊ ስለ ሰው ልጆች የቤት ኪራይ ሳይሆን ወንጌል ስለማን ነው? ስለ ልጁና ስለ ልጁ ነው ብለን ነበር። ኦኬ፣ ሶስተኛ የእግዚአብሔር። ኦኬ፣ መጽሐፍ ቅዱስ ላይ ምን ተብሎ ተጠርቷል? ወንጌሉ ስለ ልጁ ነው፣ ግን ደግሞ የእግዚአብሔር ወንጌል ተብሎ ተጠርቷል። የወንጌል ሐሳብ መነሻው ፖይንቱ ማን ነበረ? እግዚአብሔር ራሱ ነው። እግዚአብሔር ደግሞ አልፋም ኢየሱስን ኦሜጋም ኢየሱስን አድርጎ ወንጌልን ተጀምሮ እስኪያልቅ ድረስ የተወነው ጌታችን ማን ነው? እግዚአብሔር ስለሆነ መጽሐፍ ቅዱስ ላይ ምን ተብሎ ተጠርቷል? የእግዚአብሔር ወንጌል ተብሏል። ሌላ ምን አለን? የጸጋ ወንጌል። የጸጋ ወንጌል ብለን ስንል የሕግ ወንጌል አይደለም፣ በስራ የተገኘ ወንጌል አይደለም። በክርስቶስ የመስቀል ስራ ተሰርቶ ምን ያደረገ ያለቀ የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በዘኔ ዘንድ እንደማትከብር እንደ ከንቱ ነገር ምን ብያታለሁ? ቆጥራታለሁ ብሎን ነበር ጳውሎስ። ወንጌል የምን ወንጌል ተብሏል? የስራና የጥረትና የሕግና የሃይማኖት ወንጌል ሳይሆን ወንጌል የምን ወንጌል በመባል ታውቋል? የጸጋ ወንጌል። ይሄ የጸጋ ወንጌል ማለት ጸጋ በክርስቶስ የመስቀል ስራ ተሰርቶ ምን ያደረገ ያለቀ ለሰዎች ጸጋ የሆነ ለእግዚአብሔር ግን ክፍያ የሆነ ፍቅሩን የቀለጠበት በመስቀል የተጨመቀ ሐሳብ እንደሆነ አይተን ነበር። ኦኬ፣ ሌላ ምን አለን? የሰላም ወንጌል። ወንጌል ሁከት የለውም፣ ረባሽ አይደለም። ወንጌሉ ራሱ ምንድነው የሚያደርገው? ሰላምን ነው የሚያደርገው ብለን ነበር። ስለ ሰላም ወንጌል ስናይ ምን አለን? ሰውን ከሰው ጋራ አይሁድን ከአሕዛብ ጋራ ያስታረቀው ይሄ ወንጌል ነው፣ የሰላም ወንጌል ብሎናል። ጥልን በመስቀል ገድሎ ሁለቱን በአንድ ያስታረቀ ወንጌል ነው። እንደገና ደግሞ በሰውና በእግዚአብሔር መካከል ያለን ጥል ምን አድርጓል?
አፍርሶ እንዲሁ በእግዚአብሔርና በሰው መካከል ያለን ጥል ምን ብሎልናል? በመስቀል ገድሎልን ሰውና እግዚአብሔርም ታርቋል። አይሁድና አሕዛብ ታርቋል። ወንድና ሴት ታርቋል። ወንጌል የሁከት ወንጌል ሳይሆን የረብሻ ወንጌል ሳይሆን ወንጌል የምን ወንጌል ነው? የሰላም ወንጌል ነው። አምላካችንም እግዚአብሔር የምን አምላክ ነው? የሰላም አምላክ እንጂ የሁከት አምላክ አይደለም። ጌታ ይባረክሽ። ሌላ ምን አለን? እዚህ ላይ ያቆም ነው። እሺ እንቀጥላለን። ከዚሁ እንቀጥላለን። ኦኬ ለእግዚአብሔር ወንጌል ምን አደረገን ያለን ጳውሎስ? ተለየ። ጥሪው ሐዋርያነት ነው። ጥሪያችን ምንም ሊሆን ይችላል፣ ግን የምንለየው ጥሪያችን ራሱ የተጠራንበት ዋነኛ ዓላማ ለእግዚአብሔር ወንጌል ምን አደረገን ያለን? ተለየ። መለየት ለሌላ ነገር መሆን በማይችል መጠን ለእግዚአብሔር ዓላማ፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር ፕሮግራም ምን ማድረግ ነው? መኖር ነው። መቀደስ ማለት ነው መለየት። ጳውሎስ ሐዋርያ ነው። እንደ ሐዋርያ የተጠራው የሐዋርያነት ጥሪ ነው ያለው። ዛሬ እኛ ጳውሎስ ላንሆን እንችላለን። ፓስተር ሆኖ የተጠራ ይኖራል። ነቢይ ሆኖ የተጠራ ይኖራል። አማኝ ሆኖ የተጠራ ይሆናል። የእግዚአብሔር ልጅ ሆኖ የተጠራ ይኖራል። ማንኛውም ጥሪ ህይወታችን ላይ የመጣው እሱ የተጠራንበት ነው። የምንኖረውና የተለየነው ግን ለእግዚአብሔር ምንድነው? ወንጌል ነው። ለምሳሌ የሰላም ወንጌል ተብሎ ሲጠራ የተጠራውትና የተለየውት ለማን ነው? ለእግዚአብሔር ወንጌል ነው ስል ምን እያልኩ ነው? የሰላም ሰው ነኝ። ሁከት ባለበት ሰላም ማወርድ ነኝ። ረብሻ ባለበት እኔ የመፍትሄ የሰላም ድልን የሚያመጣ ለሰዎች ሁሉ እርቅ ምፈጥር እንጂ በመካከል ገብቼ ረባሽ አይደለሁም እያልኩ ነው። ስለዚህ የተለየንበትን ወንጌል መጽሐፍ ቅዱሳችን በተለያየ መንገድ ሲገልጠው ነው ጳውሎስ የተለየበትን ዓላማ ምን እንደሆነ እያየን የመጣ ነው። እነዚህ ባለፈው ያየናቸው ላይ የተጨማሪ የተወሰኑ ነጥቦችን ዛሬ አነሳለሁ። ለምን ወንጌል እንደተለየን። ምክንያቱም ወንጌል የዳንበት ነው። ወንጌል የቆምንበት ነው። ወንጌል የምንድንበትም ነው። የተቀበልነው ድነን የመጣንበት አሁን እየኖርንበት ያለው ነገ ደግሞ የምንድንበት የእግዚአብሔር ወንጌል አስቀድሞ በነቢያት አፍ የተነገረ በቅዱሳት መጽሐፍ ደግሞ የተጻፈ ነው። ለዚህ ወንጌል ምን አልኩኝ ያለን ጳውሎስ? ተለየሁኝ ነው። ስለዚህ የተለየንበት ወንጌል አለ። ያንን ወንጌል ማወቅ በመጀመሪያ በህይወታችን ላይ በድል እንድንመላለስ ያደርገናል። ለምን ወንጌል ነው እግዚአብሔር የለየን? ሐዋርያ ጳውሎስ ለእግዚአብሔር ወንጌል ነው የተለየሁት ብሎናል። እኛ ስለ የትኛው ወንጌል ነው የተለየ ነው ስንል የሰላም ወንጌል አለ፣ የእግዚአብሔር የመንግስት ወንጌል አለ። የሰውን መንግስት አፍርሶ በልባችን ላይ የነገሰ የሾምነው ምን አለን? ንጉስ አለን። በተመሳሳይ የሰላም ወንጌል እንዳልነው የልጁ ወንጌል ተብሏል። የተለየንለት መልእክታችን፣ ንግግራችን፣ ሐሳባችን ሁሉ ማን የሆነው? እግዚአብሔር የሰበከው ልጁ የሆነ አለ። የእግዚአብሔር ወንጌል ተብለናል። ደግሞ ሰው ሰራሽ ሳይሆን በሁኔታ ላይ የተመሰረተ ሳይሆን ምንጩም መነሻውም ሐሳቡም እግዚአብሔር የሆነ መድረሻውም መጠቅለያውም እግዚአብሔር የሆነ የእግዚአብሔር ምን ተብሏል? ወንጌል። ኦኬ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 14 ላይ ኤፌሶን መጽሐፍ ምዕራፍ 1 እርሱም የርስታችን መያዣ ነው። ኦኬ እርሱም የርስታችን መያዣ ነው። ኦኬ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ይሄ ደግሞ ለክብሩ ምንድነው? ምስጋና ይሆናል። ኦኬ ማን ነው እንዲህ የሚሆነው? ቁጥር 13 የርስታችን መያዣ ነው፣ ለክብሩ ምስጋና የሚሆን ነው። ኦኬ ቁጥር 13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል የምን ወንጌል? የመዳናችሁን ምን ወንጌል? ወንጌል የምን ወንጌል ነው? የመዳናችሁን ወንጌል እሺ ሰምታችሁ ደግሞም በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። ወንጌል የምን ወንጌል ነው? የድነት ወንጌል ነው። ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና ብሎናል ጳውሎስ። በወንጌል ምን አልልም አላፍርምና። አስቀድሞ ለአይሁዳዊ፣ ቀጥሎ ለግሪክ ሰው፣ ቀጥሎ ደግሞ ሶስተኛ ለምን ለሚያምን ሁሉ ለድነት የሆነ የእግዚአብሔር ምንድን ነው? ኃይል ነው። ኦኬ አሁንም ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 እና 14 ላይ ምን ይለናል? የመዳናችሁን ወንጌል ከሰማችሁ በኋላ የሰማነው ወንጌል ምን የሚያደርግ ነው?
የሚረብሸን ሳይሆን ድነት የሚያመጣ ወንጌል ነው። ጳውሎስ በወንጌል አላፍርም። ወንጌል ማላፍርበት ምክንያቱ ካወራሁት በኋላ ከሰበኩት በኋላ ከተናገርኩት በኋላ የሚሰራው ለድነት ነው። ሃሌሉያ። ስለዚህ አሁን ሰው በሶስት ሰዎችን አንስቶልናል ጳውሎስ። አንደኛው አይሁድ፣ ሁለተኛው የግሪክ ሰው ወይም አህዛብ፣ ሶስተኛው ደግሞ ለሚያምን ሁሉ። ኦኬ፣ እነዚህ የሚያምን ሁሉ አይሁዳዊ በክርስቶስ ያላመነ ለብቻው ያለ፣ አህዛብ ወይም የግሪክ ሰው ለብቻው ያለ በክርስቶስ ያላመነ፣ ሶስተኛው ግሩፕ ግን አይሁድም አህዛብም መካከል በክርስቶስ አምኖ የሚመጣ ደግሞ ምን አለ? ለሚያምን ሁሉ የተባለ ቸርች አለች። ሃሎ። ከላይ ከሰማይ እግዚአብሔር ሲያይ ሶስት ወገኖችን ያያል። አንደኛው አይሁዳዊ በክርስቶስ ያላመነ በብሉይ ኪዳን የተመረጠ ሕዝብ የተባለው፣ ሁለተኛው አህዛብ ከአይሁድ ሕዝብ ወይም ከእስራኤል ውጭ ያለ አህዛብ አለ። ቀጥሎ ሶስተኛው ከሁለቱ በክርስቶስ አምኖ የዳነ አዲስ ፍጥረት የሚባለው ቤተ ክርስቲያን አለ። ጳውሎስ በወንጌል ምን አልልም አላፍርምና። ለምን? ለድነት የሆነ የእግዚአብሔር ምንድን ነው? ኃይል ነው። ኦኬ፣ ኃይል አለ። ምን አይነት ኃይል ነው? የሚያድን ኃይል ነው። የሚለውጥ ኃይል ነው። የሰዎችን ታሪክ የሚቀይር ኃይል ነው። ይሄ ኃይል ያለው አለን በወንጌል ላይ ነው። በወንጌል የማላፍርበት ምክንያቱ የሚሰራው ከተናገርኩት በኋላ ተጽዕኖ የሚፈጥረው የሚንቀሳቀሰው ለአንድ ዓላማ ብቻ ነው። ወንጌል ለምሳሌ በምድር ላይ ያለ ከስጋ ህመም ጋር በተገናኘ የሕክምና ባለሙያዎች ለእናንተ የሚሰጡት ወይም ደግሞ መርምረው የሚያዙልን መድኃኒት አለ። ያ መድኃኒት በአንድም በሌላም አንደኛውን መድኃኒት ስትወስዱ ለሌላኛው የሰውነታችሁ ክፍል ሳይድ ኢፌክት አለው፣ ተጽዕኖ ያመጣል ወይም ደግሞ ጉዳት ሊፈጥር ይችላል። ወይ ደግሞ አንዳንድ ጊዜ ለታመማችሁበት የተሰጠው ሌላውን የሰውነታችሁን ክፍል ይነካውና ያልነበራችሁን በሽታ ደግሞ እንደገና ያስነሳል። ይሄ ግን ተጓዳኝ ህመም የማያመጣ ለድነት የሆነ የእግዚአብሔር ኃይል ወንጌል ይባላል። ኤቭሪዴይ ስትወስደው ወንጌል ነው። በቃ አሁን ምን ነው ወንጌል ስንል ብዙዎች ጭንቅላታችን ለውስጥ ያለው ምንድነው? ወንጌል ለማያምኑ ወይ ለአይሁድ ወይ ለአሕዛብ በክርስቶስ ላልሆኑ ሰዎች ወንጌል፣ እኛ ደግሞ እኛ አማኞች ነን በወንጌል ብለን ለኛ ሌላ የሚያስፈልግ ይመስለናል። የአማኝ ሶስተኛው ግሩፕ አይሁድም ያልሆነ አሕዛብም ያልሆነ በክርስቶስ አምኖ የዳነ ቤተክርስቲያንም ተጀምሮ እስኪያልቅ ድረስ በህይወቱ መስማት ያለበት ምንድነው? እስኪ ወንጌል በሉ። ኤቭሪዴይ ነፃ ወጥተን አልጨረስንም። ፕሮግሬሲቭ በሆነ ሬቨሌሽን ውስጥ ነው ያለነው። ኤቭሪዴይ ምን እያደረግን ነው? እየተመገብን ነፍሳችን ከጨለማ እየወጣች ወደ ክርስቶስ ሙላት እያደግን ነው። በዚህ ፕሮሰስ ውስጥ ብቸኛ መስማት ያለብን ነገር ቢኖር ወንጌል ይባላል። በወንጌል ምን አልልም አላፍርም። ለምን? ኤቭሪዴይ በሰማሁት ቁጥር ለድነት የሚሰራ እግዚአብሔር። ሃሌሉያ። እስኪ ወንጌል በሉ። ለድነት የሚሰራ የእግዚአብሔር ኃይል ነው። ጳውሎስ አቤት፣ ለምንድን ነው እንደዚህ ዋጋ የምትከፍለው? ለምንድን ነው እንደዚህ የምትደበደበው? ይህን ሁሉ መከራ ለምን ትቀበላለህ? አንድ ነገር እኔ ገብቶኛል። የተለየሁት ለድነት የሆነ የእግዚአብሔር ወንጌል። ለነገር አይደለም የተለየሁት፣ ለፖለቲካ አይደለም የተለየሁት ለእግዚአብሔር ወንጌል ነው። የያዝኩት ወንጌል አያሳፍረኝም። ሰብኬው ስጨርስ ሰዎች ይድናሉ፣ ከሲኦል ያመልጣሉ፣ ከበሽታ ይፈወሳል፣ ሙታን የነበረው ይጸድቃል። ስለዚህ በወንጌል ምን አልልም። ሃሌሉያ። በደንብ ስሙኝ። ወንጌል ለድነት የሆነ የእግዚአብሔር ምንድነው ብሎናል። አሁን ፖል የማያፍርበት ምክንያቱ ሰብኮት ሲጨርስ እሱ ላይ ያለውን መድኃኒት ያውቀዋል። ሁሌ የሚሰራው ተጓዳኝ የሆነ በሽታ የሚያመጣ ሳይሆን ለድነት የሆነ የእግዚአብሔር ኃይል። በዚህ ሰዓት በተለያየ ጥያቄ ውስጥ፣ በተለያየ ጭንቀት ውስጥ፣ ፍርሃት ውስጥ፣ ግራ መጋባት ውስጥ ልንሆን እንችላል። ያለንበት ምንም ይሁን ያለንበት ሁኔታ መፍትሄው አልሰማም። ኦኬ ወንጌል ነው አለን። ለምንድን ነው ወንጌል ብቻ መፍትሄ የሆነው? ወንጌል አለ ውስጡ ኃይል አለው። ሄሎ። ለምሳሌ እኛ አማኞች ትንሽ ባለማስተዋል የምንጸልየው ጸሎት አለ። ምን አይነት ጸሎት እንጸልያለን? ጌታ ኃይል ልቀቅ፣
ኃይል እንዲወርድብን፣ ኃይል ላያችን ላይ እንዲቀመጥ፣ የሆነ የሞተ እንድናስነሳ፣ በሽተኛ እንድንቀይር የምንፈልጋቸው በእኛ ውስጥ መሻቶች አሉ። ነገር ግን ቁልፉን ነው የማናውቀው። ሐዋርያው ጳውሎስ የሆነ ኃይል ይመጣልሃል አላለም። ወንጌሉ ራሱ ለድነት የሆነ የእግዚአብሔር ምንድን ነው? በሌላ ቋንቋ ወንጌል በነቢይ ላይ የለም። ወንጌል በአስተማሪ ላይ የለም። ወንጌል በየሆነ ሰባኪ ላይ አይደለም። ኃይል ያለው የሚለውጥ ሰዎችን የሚቀይር ወንጌል ለድነት የሆነው የእግዚአብሔር ወንጌል። ሄሎ የሆነ በህይወታችሁ ስላለ ጥያቄ መፍትሄው የእግዚአብሔር ወንጌል፣ ለድነት የሆነ የእግዚአብሔር ወንጌል የልጅ ወንጌል ነው። በተቀባ ሰው ላይ ኃይል የለም። ኃይል ያለው በወንጌል ላይ ነው። ኦኬ፣ በደንብ እንድትሰሙ ይፈልጋል። ሐዋርያው ጳውሎስ ሰው ገብቶ ሊሰማው የማይገባው ሶስተኛ ሰማይ ድረስ በመገለጥ እግዚአብሔር የወሰደው የእግዚአብሔርን የወንጌል ምስጢር የገለጠለት ሰው ነው። ያለበት የመንፈስ ዓለም ከፍታ እንዲመካ የሚያስችለው ነገር እኮ አለ። ነገር ግን ማንም ከእናንተ የሚበልጥ አድርገው እንዳያስበኝ፣ የተሻለ ነው ብሎ እንዳያስበኝ ምን ብየዋለሁ? ትቼዋለሁ። መመካት ቢያስፈልግ ግን በራሴ ኃይል ሳይሆን በጌታ ወዳለው መገለጥ ነው ምመጣው። ወደዛ ነው የምመጣው። ይህን የመሰለ የእግዚአብሔር ጥግ ላይ ሰው ሊሰማው የማይገባውን ምስጢር የሰማ ሰውዬ ሜጀር ዋን ኃይለኛ ቅባት አለ እኔ ጋር መታችሁ እጄን ብጭንባችሁ አይደለም ያለው። ወንጌል እኔ ራሴ የተለየሁት ለማን ነው? ለዚህ ወንጌል ነው። እኔን ራሱ የለየኝ ሐዋርያ ያረገኝ ልጅ ያደረገኝ የእግዚአብሔር ልጅ የኢየሱስ ክርስቶስ ምስክር ያረገኝ የኔ አቅም አይደለም፣ የኔ ጸሎት አይደለም፣ የገባውበት መገለጥ አይደለም። ወንጌል ራሱ ነው። የሆንኩት በዚህ ወንጌል ነው። ሃሌሉያ! እስቲ ወንጌል በሉኝ። የማያሳፍር ጠበቃዬ ነው። ወንጌል የማያሳፍር መድኃኒቴ ነው። ወንጌል ሌላ መድኃኒት አማራጭ የሌለው ብቸኛ መፍትሄ ነው። አሁን በደንብ ስሙኝ። ለእግዚአብሔር ወንጌል የተለየ ሰው በደንብ ስሙኝ፣ ጸሎቱ ላይ አይደለም ዲፔንድ የሚሆነው። በእግዚአብሔር ወንጌል የተለየ ሰው የዕለት ተዕለት የቃል ጥናቱ ላይ አይደለም ዲፔንድ የሚሆነው። ቸርች ምልልሱ ላይ አይደለም ዲፔንድ የሚሆነው። የሚታመነው ህይወቱን የሚያስደግፈው የእግዚአብሔር ወንጌል ላይ ነው። ለምን? ለድነት የሆነ እግዚአብሔር ኃይል ስለሆነ። ስለዚህ አሁን ጳውሎስን ስጠይቀው የተለየው ለምንድን ነው ስትለው፣ ለድነት የሆነ የእግዚአብሔር ወንጌል ነው። ወንጌል ምን ተብሏል? ለድነት የሆነ የእግዚአብሔር ኃይል፣ የመዳናችሁን ወንጌል። የመዳናችሁን ወንጌል። የምን ወንጌል? ኦኬ፣ እስክትሞቱ ድረስ መስማት ያለባችሁ ምንድን ነው? ወንጌል። አንተ እንኳን ከማታውቀው በሽታ የሚያድነ ማን ነው? ወንጌል። ገብተውም ከምታውቀው በሽታ የሚያድነ ማን ነው? አሁን ካለንበት ቅናትና ምቀኝነት ምንድነው? በምንድነው? ኦኬ፣ አሁን ካለንበት አለመጸለይ ምንድነው? በምንድነው? ኦኬ፣ አሁን ካለንበት ስንፍና ምንድነው? በምንድነው? ወንጌል ለድነት የሆነ የእግዚአብሔር ሃሌሉያ። ስለዚህ አንደኛው ምን ተብሏል? ለድነት የሆነ የእግዚአብሔር ወንጌል ተብሏል። ኦኬ፣ ሌላው ዛሬ በጣም ትኩረት አድርገን የምናየው የክብር ወንጌል። የክብር ወንጌል አንደኛ ጢሞቴዎስ ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 ጀምር። ነገር ግን ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን። ሕጉ ምን እንደሆነ እናውቃለን? መልካም እንደሆነ እናውቃለን። እሺ፣ ይኸውም ለበደለኞችና ለማይታዘዙ ለአመፀኞችና ለኃጢአተኞች እሺ፣ ቅድስና ለሌላቸውና ለእርኩሳን አባትንና እናትን ምን ለሚለው ለሚገድሉ እሺ፣ ለነፍሰ ገዳዮችና ለሴሰኞች ኦኬ፣ ለነፍሰ ገዳዮች ለሴሰኞች እሺ፣ ከወንድም ጋር ለሚተኙ በሰዎችም ለሚነግዱ በሰዎች ንግድ ለሚተዳደሩ ለውሸተኞች በውሸትም ለሚምሉ
ለሚምሉ የብሩክ እግዚአብሔርንም ክብር ቆይ ስሙት። የብሩክ ምን የእግዚአብሔርንም ክብር ኦኬ የእግዚአብሔርን ምን ክብር እሺ እንደሚገልጥ ለእኔ አደራ ተሰጠኝ። ኦኬ ለእኔ አደራ የተሰጠኝን ወንጌል የሆነውን ደህና ትምህርት ምን አይነት ትምህርት? ኦኬ የእግዚአብሔርን ምን የሚገልጥ ነው? የእግዚአብሔርን ክብር የሚገልጥ ደህና ትምህርት ምንድን ነው? ወንጌል ነው። የሚቃወሙ ሰዎች ህግ የተሰጠው አለ ለእኔ አደራ የተሰጠኝን የእግዚአብሔርን ክብር ምን የሚያደርገውን የሚገልጠውን ደህና ትምህርት ምን አይነት ነው? ደህና ትምህርት የእግዚአብሔርን ክብር ምን የሚያደርግ የሚገልጥ እሱም ደግሞ ማን ነው አለ? ለእኔ አደራ የተሰጠውን ደህና ትምህርቱን ወንጌሉን ምን ለሚያደርግ ለሚቃወም እንጂ ህግ ለጻድቃን ምን አላለም አልተሰጠም። ህጉ የተሰጠው አለን ጻድቅ ለሆኑ ሰዎች አይደለም፣ ለአመፀኞች፣ በሰው ንግድ ለሚያምኑ፣ ለውሸተኞች፣ እናትና አባታቸውን ለሚሳደቡ፣ ለነፍሰ ገዳዮች፣ ለጨካኞች፣ ለተለያዩ ክፉ ትግበር ላላቸው እንጂ ለጻድቅ ሰው ህግ ምን አላለም አልተሰጠም። በተለይ ደግሞ ህጉ የሚያስፈልገው አለ ለእኔ የተሰጠኝ ደህና ትምህርት አለ ውስጡ የእግዚአብሔርን ክብር ምን የሚያደርግ የሚገልጥ ወንጌል። ሃሌሉያ። ወንጌል ምንድን ነው የሚገልጠው? የእግዚአብሔርን አልሰማው ምንድን ነው የሚገልጠው? የእግዚአብሔርን ክብር የሚገልጥ ምን አለ? ወንጌል አለ። ያንን ለሚቃወሙ ሰዎች እንጂ ለጻድቃን ወንጌል ምንድን ነው? ህግ ለጻድቅ ሰው ምን አላለም አልተሰራም። ህግ ለምን አልተሰራም? ለጻድቅ ሰው። ኦኬ አጠገባቸው ያለውን ሰው ቼክ አድርጉልኝ እስኪ። ጻድቅ ነህ ወይ በሉት። ህግ ለአንተ አልተሰራም በሉት። ለአንተ የተሰራው የክብር ወንጌል ነው። ወንጌል የከበረም ነው የሚያከብርም ነው። ሃሎ በሮሜ መጽሐፍ ምዕራፍ 8 ቁጥር 28 ላይ ስለ ክብር ወንጌል ሲናገር ምን ይላል? እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ኦኬ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እሺ ልጁ በብዙ ወንድሞች መካከል ስሙት። ልጁ ማን? ጌታ ኢየሱስ ክርስቶስ በብዙ ወንድሞች መካከል በኩር ይሆን ዘንድ ምን ይሆን ዘንድ? በኩር ይሆን ዘንድ ልጁ በብዙ ምኖች ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። በኩር ካለ ሁለተኛ አለ። በኩር ካለ ተከታይ አለ። የትኛውም ሰው የበኩር ልጄ ነው ካላችሁ ሁለተኛ አለኝ እያለ ነው። ሁለተኛ ልጅ የሌለው አንድያ ልጅ ነው የሚባለው። ለምሳሌ ከመስቀል በፊት ጌታችንን ኢየሱስ ክርስቶስን ዮሐንስ ሲጽፍልን ምን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ለምን? ከትንሣኤው በፊት አንድያ ልጅ ነው። ማይ ጋድ አንድያ ልጅ ነው። አሁን ከትንሣኤ በኋላ ግን አንድያ አይደለም፣ በኩር ልጅ ነው። ሃሎ ብዙ ልጆችን ወደ ክብር ሲያመጣ በብዙ ወንድሞች መካከል በኩር ይሆን ዘንድ ኢየሱስ በስንት ልጆች? በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። በኩር ይሆን ዘንድ የመጀመሪያ ይሆን ዘንድ በወንድሞች መካከል ይገኝ ዘንድ ቀዳሚ ፊተኛ ሆኖ ይታይ ዘንድ። ሃሌሉያ። ኦኬ ምን አረገ እግዚአብሔር? አስቀድሞ ያወቃቸው አስቀድሞ የታዩ ወንድሞች አሉ። እግዚአብሔር ያያቸው ከበኩሩ ጋር አብረው የሚኖሩ የሚወጡ የሚገቡ ወንድሞች አሉ። ሄሎ ምኖች አሉ? ወንድሞች። እስኪ ያ ወንድም እኔ ነኝ። እግዚአብሔር አስቀድሞ ነው የሚለን ከዘላለም ዘመናት በፊት ያያቸው አሉ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ምን ያላቸውን ያወቃቸውን። እሺ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። እሰይ። ስለዚህ አሁን አንደኛው ወንጌል ስንል የምን ወንጌል ነው? የመዳን ብቻ ሳይሆን የክብር ወንጌል ነው። የውርደት ወንጌል አይደለም። የኪሳራ ወንጌል አይደለም። የምናምነው ወንጌል የልጁ ወንጌል የሚያከብር ወንጌል።
አስቀድሞ ያወቃቸውን እነዚያን ምን አላቸው? ወስኗቸዋል። ምን እንዲመስሉ? የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። እሺ አስቀድሞ ደግሞ የወሰናቸውን እነዚህን ደግሞ ጠራቸው። እሺ የተጠሩትን እነዚህን ደግሞ አጸደቃቸው። ኦኬ ያጸደቃቸውን እነዚህን ደግሞ አዋረዳቸው። አልሰማሁም። ልጁ ኢየሱስ በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ አስቀድሞ እግዚአብሔር አይቷል። በኩር ሲያይ ተከታዩን አይቶታል። ያ ሰው አንተ ነህ። አየና በብዙ ወንድሞች መካከል በኩር ይሆን ዘንድ ወስኗል። ከዛስ ተከታዮቹ ደግሞ የልጁን መልክ እንዲመስሉ ምን ብሏቸዋል? ወስኗቸዋል። የወሰናቸውን ምን አላቸው? ጠራቸው። የጠራቸውንስ አጸደቃቸው። ያጸደቃቸውንስ? አሁን አንድ የከበረ ሰው አለ እዚህ ቤት? አልሰማህም? ምን ያለ? ኦኬ አሁን ያለንበት ኪዳን፣ አሁን ያለንበት ዘመን እንደ ሙሴ ጌታ ሆይ ክብርህን አሳየኝ የምትልበት ዘመን አይደል? ሄሎ። ምክንያቱም አማኝ የገባበት ወንጌል የክብር ወንጌል ስለሆነ በልጁ በኢየሱስ ያመንክ ቀን ከብረሃል። ሄሎ። እስቲ ከብር ያለው በኔ። ኦኬ ሙሴ አይታችሁት ከሆነ ባህር ከፍሎ ተሻግሮ፣ ባህር በዱላ ከፍሎ ተሻግሮ፣ አስገራሚ እኮ ነው። ውሃ ወደ ደም ቀይሮ፣ አቧራ በዱላ መጥቶ ተባይ አፍርቶ፣ በትር እየጣለ እባብ እየሆነች የአስማተኞችን እባብ እየዋጠች፣ ይሄን ሁሉ አይቶ ከወጣ በኋላ ባህር ከፍሎ ተሻግሮ ጌታ ሆይ ክብርህን አሳየኝ ይላል። አልሰማው። ለካ ባህር መክፈል ክብር አይደለም። ሄሎ። ለካ ዱላውን ጥሎ በማድረግ ክብር አይደለም። ክብር ቢሆን ኖሮ እዛ ጋር ጨርሶ ይረካ ነበር። ከተሻገረ በኋላ ግን ሲና ተራራ ላይ ሲደርስ እግዚአብሔር ሆይ አለ፣ አንተ ከኔ ጋር ከወግ ክብርን አሳየኝ። ምን አምላካዊ መልስ መጣ። ሙሴ ፊቴን አታይም አለ። ምንን አታይም? ኦኬ ሙሴ የጠየቀው ምን ብሎ ነው? ክብርህን አሳየኝ። እግዚአብሔር ሲመልስለት ፊቴን ክብሬን አታይም እኮ አይደለም ያለው። ፊቴን አታይም። ፊቴን አይቶ ሚድን የለም። ስለዚህ አሁን ፊቴን አታየውም። ምንን ታያለህ ግን? ጀርባዬን ታያለህ። ፊቴን ግን ምን አትልም። ክብርህን አሳየኝ ሲል ለካ የሚመጣው ክብር ገና ወደፊት ነው የሚመጣው። ለካ የእግዚአብሔር መልክ ልጁ ኢየሱስ ነው። እና አሳየኝ ሲለው አይ አንተ ፊት ለማየት አልተጠራህም፣ የምታየው ጀርባዬን ነው። ኃጢአት እንዴት እንደገባ ዘፍጥረትን ታያለህ። እባቡ እንዴት እንዳወራብ ታያለህ። ወደፊት ግን ክብሬን ምን አትልም። አንተስ ገና ከዘላለም ዘመናት በፊት የልጁን መልክ እንድትመስል አልሰማው? ምን እንድትመስል? ገና ምንም ሳይኖር በፊት አይቶሻል። አንቺ አይቶሃል። አንተ ምን እንድትመስላል? የልጁን መልክ። ሄሎ። እስኪ አስቀድሞ በሉኝ፣ እግዚአብሔር አይቶኛል፣ በክርስቶስ ተወስኛለሁ። የልጁን መልክ እንዲመስሉ ወስኗል እግዚአብሔር። የወሰናቸውን ጠራቸው። የጠራቸውን ሲመጡ አጸደቃቸው። አጸደቃቸው ማለት አቃለ ፍትሃዊ በሆነ መንገድ ከዚህ በኋላ ማንም እንዳይኮን ነው ብሎ ዳኛው ወስኖባል። ፈርዶልሻል። አንቺ ቀንና ሌሊት የሚከስን ዲያብሎስን ደግሞ ፈርዶበታል። ላንተ ደግሞ ፈርዶልሃል። ጻድቅ ነው ብሎ ውራሻታና አልሰማው። ምን ብሎ አልሰማው? ምን ብሎ? እስኪ ጮክ በልና ጻድቅ ነኝ በኔ፣ ተፈርዶልኛል በኔ። የዚህ ዓለም አምላክ ወደ እኔ ይመጣል፣ በእኔ ዘንድ ግን አንዳች የለውም። በደንብ ስሙኛል። የእውነት መንፈስ በመጣ ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅ እና ስለ ፍርድ ይወቅሳል። ስለ ኃጢአት ማለት በእኔ ስለማያምኑ፣ ስለ ጽድቅ ማለት ከሞት ተነስቼ ወደ አብ ስለሚሄድ ነው። ስለ ፍርድ ማለት የዚህ ዓለም ገዢ ስለተፈረደበት እሱ ላይ ፈርዶበታል። ላንተ ግን ፈርዶላል።
ቀድመ የቁጣ ልጅ ነበር፣ ቀድመ የዲያብሎስ ልጅ ነበር፣ ቀድመ አመፀኛ ነበር። እሱ ላይ ሲፈርድበት ላንተ ግን ፈረደል። ልቀቀው ነፃ ነው የሚል እንዳትይዘው የሚል አዋጅ ስላንቺ ታውሾልሻል፣ ስላንተ ታውሾላል። ለምን? የክብር ወንጌል ነው። የሚከብሩ ሰዎች መፈታት አለባቸው። አልሰማሁም። ምን የሚል የሚከብሩ ሰዎች ምን ይላሉ? ዮሴፍን አይታችኋል? ታይሙ ሲደርስ መክበሪያው ሰዓት ሲደርስ ከእስር ቤት አቻኮሉት። ውጣ፣ የምትቀመጥበት ወንበር አለ፣ የተዘጋጀው ወንበር አለ። ልክ እንደዛው ታይሙ ሲደርስ ኢየሱስ መስቀል ላይ ሲንጠለጠል በዲያብሎስ ላይ ሲፈርድ በእጁ ያሉትን ላንተ ፈረደል። ልቀቅ ሕዝቤናል። ለምን? ተዘጋጅቶለታል ክብር። ሕዝቡን የሚፈታ ወንጌል ስለሆነ ለኛ ምን አረገልን? ፈረደልን። ከዛ ጻድቅ ናቸዋል። ያጸደቃቸውን ደግሞ ምን አረጋቸው? ሙሴ እባክን ክብርን አሳየኝ ይላል። አንተ ሳትጠልይ ሳትጠይቅ ገና ሳትፈጠር የዛሬ 2000 ዓመት ይክበር ብሎ በላንቺ ላይ ተናሶልሻል። ክብሩን ያግኝ ብሎ እኔ ያየሁትን ክብር ይይ ብሎ የዕብራውያን ጻፊ መጣና ወንድሞቼ ብሎ ሊጠራ አልሰማው። ምን ይኸውላችሁ ወንድሜ ብለን እንድንጠራው አናፍርም አይደለም ያለው። አንተ አይደለም የምትጠራው እሱ ነው። ወርዶ ሰፈር መጥቶ በቤት ቁጥር ባድራሻ መጥቶ ሄሎ ማይ ብራዘር በወንድሞቼ መካከል ለስም ዘምራለሁ፣ ለምህረት ምስጋናን አመጣለሁ። በአሕዛብ መካከል እንዲመለክ ወርዶ የመጣው ኢየሱስ ስም ይባረክ። እሱ ነው ወንድሜ ያለ፣ እሱ ነው እህቴ ያለሽ፣ አንተ አይደለም ያልከው። አያፍርም አለ። ያን የሚያክለው ትልቁ አምላክ ሰው ሆኖ ሲመጣ ወንድሜ ለማለት ምን አላረገም? የክብር ወንጌል ይላል። ይሄን አጃጋዲ እስቲ ከብር ያለው ማለት ምን ብለናል? እስቲ ስለ ክብር ኢየሱስ ምን እንዳለ ትንሽ ነገር እኔ ዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምረን እስኪ ምን ይላል? ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ ሰዓቱ ደርሷል። ምኑ? ኦኬ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። ኦኬ አሁን በደንብ ስሙት ምን እንደሚል። ጌታ ሆይ አለ አባት ሆይ ሰዓቱ ምን ብሏል? ደርሷልና ልጅህ ያከብር ዘንድ ልጅህን ምን በለው? አክብረው። ይህን ጸሎት ምዕራፍ 12 ላይ ታገኙታላችሁ። እዛው ዮሐንስ ወንጌል ምዕራፍ 12 ቁጥር 20 በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። የምን ሰዎች ነበሩ? ኦኬ ወንጌል አስቀድመው ለይሁድ ቀጥሎ ለማን ነው? ለግሪክ ሰው። አሁን የመጡት ለበዓሉ የመጡት ምን አይነት ሰዎች ናቸው? የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጡ። ኦኬ ወደ ፊልጶስ መጡ። ጌታ ሆይ የቤተሳይዳ ሰው ነው። መጡና ምን አሉት? ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ኦኬ ማንን ልናይ? ኦኬ ምን አይነት ሰዎች ናቸው? የአሕዛብ ናቸው፣ የግሪክ ሰዎች ናቸው። ለበዓል ነው የመጡት። መጥተው ግን ማንን ልናይ እንወዳለን? ኢየሱስን ልናየው እንወዳለን፣ እባክህን አሳየን ኢየሱስን። እና ፊልጶስን ጌታ ሆይ ነው ያሉት። ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድሪያስ ነገረው። ኦኬ ፊልጶስም መጥቶ ለእንድሪያስ ምን አለው? ነገረው። ቀጥታ ለኢየሱስ አይደለም፣ ሃይራርኪ አላቸው ማለት ነው።
ኦኬ ለእንድሪያስ ነገረው። እሺ እንድሪያስና ፊልጵስዩስ እሺ መጥተው ለኢየሱስ ነገሩት። ምን አሉት? ኢየሱስም መለሰላቸው ምን ብሎ? እንዲህ ሲል ምን ሲል? የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ቆይ አልገባኝም። ምንድን ነው የደረሰው? ኦኬ የግሪክ ሰዎች መጥተው የፈለጉት ምንድን ነው? ኢየሱስን ማየት እንፈልጋለን። ኢየሱስ ደግሞ መጥተው ምን እያላቸው የታሉ ላሳያቸው አይደለም። ሰዓቱ ምን ብሏል? ምን ሰዓቱ ምን ብሏል? ደርሷልና ልጅ የሰው ልጅ ምን የሚልበት የሚከብርበት ምን ብሏል? ሰዓቱ ደርሷል። ምክንያቱም ሲከብር ብቻውን አይከብርም። ሊያዩት የሚናፍቁ ሁሉ አብረውት ይከብራሉ። ስለዚህ አሁን ችግር የለውም ለበዓል መታችሁ ምናምን አይደለም። ዘላለም ከኔ ጋር በክብር ስለምትኖሩ ሰዓቱ ደርሷል። ሃሎ ምኑ ደርሷል? ሰዓቱ ደርሷል አለ። እሺ እውነት እውነት እላችኋለሁ፣ እሺ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። የስንዴ ቅንጣት ብቻዋን ትቀራለች ካልሞተች። እሺ ብትሞት ግን ብዙ ፍሬ ታፈራለች። ኦኬ ብትሞት ምን ታፈራለች? ኦኬ ስንዴ እንደዚህ አይነት ነው። ልክ እንደዚህ አይነት ነገር። ኦኬ እቺ ብትሞት ስትሞት አለ ብዙ ታፈራለች። ካልሞተች ግን ብቻዋን ስለ ራሱ ሞት ነው የሚናገረው። ስለዚህ አሁን ብሞት አለ ከውስጤ የሚወጣ ነገር አለ ነው። ዘለላ ምን ያደርጋል? ያበቅላል። ሌሎች ካልሞተች የሚያበቅል ነገር የለም። አሁን ግን እኔን ማየት የሚፈልግ ሰው እኔን ማየት የሚችለው በአንድ ምክንያት ነው። እኔ ስሞት ነው። ጊዜው ደርሷል። አትጨነቁ በላቸው። ምን ብሏል? ጊዜው ደርሷል። ካልሞተች ብዙ ልታፈራ አይቻላትም። ብቻዋን ምን ትላለች? ትቀራለች። እሺ ነፍሱን የሚወድ ያጠፋታል። እሺ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። እሺ የሚያገለግለኝ ቢኖር ይከተለኝ። እሺ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። እሺ የሚያገለግለኝም ቢኖር አብ ያከብረዋል። እሺ አሁን ነፍሴ ታውካለች። ኦኬ አሁን ነፍሴ ታውካለች። ምንስ ስላለሁ አባት ሆይ ከዚህ ሰዓት አድነኝ። ኦኬ ወዴት ጸለየ? አሁን ወደ አባቱ ከዚህ ሰዓት ምን በለኝ አድነኝ። ጊዜው ደርሷል። ስለምንድን ጊዜ ነው? ልጅ የሚከብርበት ጊዜው ደርሷል። ኢየሱስ ክብር እያለ የሚጠራው የሚያልፍበትን የክብር መንገድ ጨምሮ ነው። ወደ ሞት እየሄደ ነው። ጊዜው ደርሷል የሚለው ወደ መስቀል እየሄደ ነው። ወደ መስቀል ካልሄደ ግን ምን አይልም? አይከብርም። ካልበሰበሰች ብዙ ልታፈራ አይቻላትም። ስለዚህ የግድ ምን ማለት አለባት? ወድቃ መበስበስ መቻል አለባት ይል ነበር። ስለዚህ አባት ሆይ ጊዜው ምን ብሏል? ደርሷልና ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። ቆይ አልገባኝ። ከዚህ ሰዓት አድነኝ። ከየትኛው? ከዚህ ሰዓት ምን በለኝ አድነኝ። ነገር ግን ምንድነው? አፍራሽ ነው። ኦኬ በዚህ ሰዓት ስለዚህ ሰዓት መጣሁ። የመጣሁት ራሱ ስለዚህ ሰዓት ነው። ይሄ ሰዓት ደግሞ አሁን ምን ብሏል? ደርሷል። አባት ሆይ ከዚህ ሰዓት ምን በለኝ አድነኝ። ነገር ግን ስለዚህ ሰዓት በዚህ ሰዓት መጣሁ። ስለዚህ የሆነች ሰዓት አለች ማለት ነው። የክብር ዓለም የሚከፈትበት ሽፍት የሚያደርግበት ሰዓት አለች። ስለዚህ ሰዓት በዚህ ሰዓት መጣሁ። ኦኬ እግዚአብሔር ምን አለ? አባት ሆይ ስምህን አክብረው። እሺ ስለዚህም ደግሞ አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ ምን አለ? ኦኬ ኢየሱስ ምን ብሎ ነው የጸለየው? ሰዓቱ ደርሷልና አክብረው። ኦኬ እግዚአብሔር ከሰማይ ድምፅ ምን የሚል ነው የላከለን? ስለዚህ ምን እለዋለሁ? አከበርኩት ደግሞም አከብረዋለሁ። አከበርኩት ደግሞም ምን እለዋለሁ? ስለዚህ አሁን ሰዓቱ የክብር ሰዓት ነው። ለኢየሱስ የመከራ ሰዓት ነው። ነገር ግን በመከራ ውስጥ አልፎ የሚገባበት ምን አለ? ክብር አለ። የክብር ዓለም አለ። ግን ይህንን ያለው ለምንድን ነበረ? የግሪክ ሰዎች ሊያዩ ይፈልጋሉ። የግሪክ ሰዎች አህዛቦች ናቸው። አሁን
በኢየሩሳሌም መካከል እየተመላለሰ የእግዚአብሔርን ክብር ያዩት አይሁዳውያን ብቻ ናቸው። የግሪክ ሰዎች ለማየት ሲፈልጉ ኖ ሰዓቱ ደርሷል፣ ልመጣ ነው ወደ እናንተ፣ አብረን ልንከብር ነው፣ ጊዜው ደርሷል፣ ታገሱ ጌታ ሆይ ስለዚህ ሰዓት ነው የመጣሁት። ሄሎ ስለዚህ ሰዓት በዚህ ሰዓት መጥቻለሁ። ጥያቄው የምን ነበር? የክብር። ኦኬ አሁን ዮሐንስ ወንጌል ምዕራፍ 17 ምን እንደሚለን ይሁት። ተመሳሳይ ጸሎት ምዕራፍ 17 ላይ ኢየሱስ ይጸልያል። ምን ብሎ እንደሚጸልይ እስኪ እንይ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ ሰዓቱ ደርሷል። ልጅህን ያከብር ዘንድ ምን ይል ዘንድ? ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው በስጋ ሁሉ ላይ ደግሞ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ልጅህን ኦኬ ልጁ ሲከብር ለሰጣቸው ሁሉ ምን ይሰጣል? የዘላለምን ሕይወት የሰጣቸውን ነገር ይቀበሉ ዘንድ የዘላለም ይህን ሕይወት ለልጅህ ለመረጥካቸው ይሰጥ ዘንድ መክበር መቻል አለበት። ልክ ሲከብር ሕይወት ይሰጣል። ካልከበረ ሕይወቱ ወደ ሌሎች ምን አይልም አይደርስም። አሁንም ልናይ እንወዳለን ሲሉ ምንድነው ማሳየት የፈለገው? ክብሩን። ምንድነው ለእግዚአብሔር ክብሩ? የሚሰጣቸው ሕይወት፣ የሚያካፍለው ሕይወት፣ በኢየሱስ መክበር የሚመጣ ሕይወት። እስኪ ያንኑ ክፍል ዝቅ ብለን እናንብበው። ቁጥር ምዕራፍ 17 ቁጥር 13 እንጀምር። አሁንም ወደ አንተ እመጣለሁ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። ምንን ሰጥቻቸዋለሁ? ቃልህን ሰጥቻቸዋለሁ። እሺ እኔም ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። እሺ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልልምና። እሺ እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው። ቃልህ እውነት ነው። እሺ ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም እልካቸዋለሁ። እኔ ደግሞ ወደ ዓለም እልካቸዋለሁ። እሺ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እነርሱ በእውነት ምን ያሉ እንዲሆኑ የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። እኔ ደግሞ ራሴን ስለ እነርሱ ምን እላለሁ? ቀድሳለሁ። ኦኬ እነሱ ምን ያሉ እንዲሆኑ። ኦኬ ስለዚህ አሁን እኛ የተቀደስነው ስለተቀደስን ሳይሆን ኢየሱስ ራሱን ስለቀደሰ ነው እኛ የተቀደስነው። ቆይ እስቲ ልድገመው። እኔ እነሱ ምን ያሉ እንዲሆኑ የተቀደሱ እንዲሆኑ ስለ እነርሱ ራሴን ምን እላለሁ? አንድ የተቀደሰ ሰው አለ እዚህ ቤት? እስኪ ቅዱስ ነው ይበል። ቅዱስ የሚባል ልጅም ካለ ቅዱስ ነው ይበል። ቅዱስ ነኝ ማለት ምን ማለት? ከዚህ ዓለም ከየትኛው ምን ያልኩ ነኝ? ለእግዚአብሔር ምን ያልኩኝ ነኝ? የተለየሁኝ። እነሱ የተቀደሱ እንዲሆኑ ስለ እነርሱ ራሴን ምን ብያለሁ? ቀድሻለሁ። ኢየሱስ ራሱን ስለኛ ምን ብሏል? ቀድሷል። ኢየሱስ ክርስቶስ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና ለኛ ምንድነው? ኢየሱስ ቅድስና። ማንም በራሱ ኃይል መቀደስ ምን አይልም አይችልም። እኛን ሁላችንን የቀደሰን ማን ነው? ኢየሱስ። እስኪ ኢየሱስ በሉት። ስለቀደስከኝ አመሰግናለሁ። ኦኬ እንቀጥልሽ። ምን ይላል? ሁሉም አንድ ይሆኑ ዘንድ። ስንቶቹ? ሁሉም ምን ስንት ይሆኑ ዘንድ? አልገባኝም። ስንት ይሆኑ ዘንድ? አንድ ይሆኑ ዘንድ። እሺ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ ከቃላቸው የተነሳ ምንም ይሉ ስለሚያምኑ ደቀ መዛሙርቱ ብቻ ሳይሆን ደቀ መዛሙርቱ ሰብከው ወንጌል የሚድኑ አሉ። የሐዋርያት ቃል ተሰብኮ ሐዋርያቶች ስለ ኢየሱስ ሰብከው ስለሚያምኑት ሁሉ የነሱን ቃል ሰምተው ስለሚድኑ ሁሉ ደግሞ እንጂ ስለ እነዚህ ብቻ አልልምና። ኦኬ ስሙት። ሁሉም አንድ ይሆኑ ዘንድ። ስንት ነው የሚሆኑት? ሁሉም አንድ። ኦኬ አንድ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተም አባት ሆይ
በእኔ እንዳለ እኔም ደግሞ በአንተ እነርሱ ደግሞ በእኛ። ቆይ እኔ በየት? በአንተ፣ አንተ ደግሞ በማ? በእኔ። ስንት ነን? አንድ። ቀጥሎስ? እነሱ ደግሞ በእኛ ስንት ይሆኑ ዘንድ? ኦኬ። ሁሉም ስንት ይሆኑ ዘንድ? ስንት ነው የሚሆኑት? ሁሉም። ማን ማን ነው አንድ የሚሆነው? ሐዋርያቶች ብቻ ሳይሆን የእነሱን ቃል ሰምቶ የሚድነው ሁሉ። ሁሉም ስንት ይሆን ዘንድ? ከሐዋርያት ሥራ ምዕራፍ 2 ጀምሮ ከደቀ መዛሙርቱ ጀምሮ ወንጌል እየተሰበከ ብዙ ሰው እየዳነ ነው፣ እኛንም ጨምሮ ገና ከኛም በኋላ የሚድን አለ። ሁሉም ስንት ይሆኑ ዘንድ? ክብር ለስሙ ይሁን። አንድ ይሆኑ ዘንድ አንድ ይሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ እንጂ ስለ እነዚህ ብቻ ለምንም አንተ እንደላከኝ ዓለምም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። ስንት ይሆኑ ዘንድ? ኦኬ። አሁን ምን አይነት አንድነት ነው የሚያወራው? እኔ በአንተ እንዳለሁ አንተ ደግሞ በእኔ እንዳለ። ኦኬ። ኢየሱስና እግዚአብሔር አብ ያላቸው አንድነት እኔ በአንተ እንዳለው አንተ ደግሞ በማ? በእኔ ስንት እንደሆንን? አንድ እንደሆንን አለ። እነሱ ደግሞ በእኛ። እኛ እዚህ ያለ ነው ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሥላሴ አለ። እኛ ደግሞ በእነሱ፣ እነሱ ደግሞ በእኛ ስንት እንድንሆን? ይሄ ትንሽ ከባድ ነው። የክብር ወንጌል በሉኝ እስኪ። ወንጌል የሚያከብር ነው። አልሰማው? ምን የሚያደርግ ነው? የሚያከብር ነው። የሚያዋርድ ሳይሆን ምን የሚያደርግ ነው? የሚያከብር ነው። እነ ሙሴ ክብርን አሳየን ሲሉ ኖ ፊቴን አይተህ ምን አትልም? አትድንም። ግን አንድ ክብር አለ ከፊት የሚመጣ። ሙሴም ራሱ የናፈቀው ክብር አለ። ለእኔ አሳየኝ ሲል ኖ አንተ ፊቴን ማየት አትችልም፣ ነገር ግን በሰንጣቃው ዓለት ስፍራ አለ። አልተውም፣ መልካምነቴን በፊትህ አሳልፋለሁ። ሰንጣቃ ዓለት አለ። ሰንጣቃ ዓለት ውስጥ ምን አደርግሃለሁ? ስፍራ አለ፣ አስገባሃለሁ። ሰንጣቃ ዓለት አለ፣ የሚሰነጠቅ ዓለት አለ፣ መስቀል ላይ የሚተረተር ዓለት አለ። ዓለቱ ኢየሱስ ሲሰነጠቅ ስፍራ አለ፣ አትሞትም። በዛ በሰንጣቃ ዓለት ምን እልሃለሁ? አስገባሃለሁ። ኢየሱስ እግዚአብሔር ቸር ስለነበረ በመገለጥ ተራራ ላይ ኢየሱስ መጸለይ ሲጀምር ሙሴና ኤልያስን ላካቸው። ፊትህን አሳየኝ ብሎ ነበር። ምንህን አሳየኝ? ክብርህን አሳየኝ ብሎ ነበር። ኢየሱስ ፊቱ ተቀየረ ይላል። ኢየሱስ እየጸለየ ፊቱ ተቀየረ። ከትንሣኤ በኋላ መንፈሳዊ ዓለም ላይ በአብ ቀኝ ሲቀመጥ የሚሆነውን ፊቱን ቸሩ እግዚአብሔር ሙሴን ግልጥ አደረገና ይሄውናና ነው። እነ ጴጥሮስ ግራ ገብቷቸው ወይኔ እዚህ ድንኳን እንስራ ሲሉ አይ ያለ በቃ ወዲያው በመካከለኛ ድምፅ ሳይሆን በነቢይ ሳይሆን በድምፅ መጣና የምወደው ልጄ እሱ ነው፣ እሱን ብቻ። ሌሎቹ በሙሉ ተወሰዱ። ኢየሱስ ከሞት ሲነሳ እንደዚህ አላቸው፣ ለማንም እንዳትናገሩ። ይሄ ፊት ከትንሣኤው በፊት የተገለጠው ለናፈቁ ለነ ሙሴ ነው። ሰንጣ ዓለት አለ፣ በዓለቱ ላይ አስገባለሁ ብሎት ነበርና ዓለቱ ሲመጣ አልተወም። እግዚአብሔር እንደናፈቀው አየር ላይ አልተወም፣ አስገባው። ጀርባዬን ታያለህ ብሎት ነበር። ወደ ኋላ ዞሮ ሲያይ አዳምን አየው፣ እንዴት እንደወደቀ አየው። ዘፍጥረት ላይ እባቡ እንዴት እንደገባ አየው። የውድቀትን መጀመሪያ አየ ሙሴ። የመጨረሻውን ግን ሰንጣቃ ዓለት አለ፣ ትንሽዬ ስፍራ አለ፣ እዛ ከተሃለሁ። ለእኛስ ኢየሱስ ይጸልይ እንደዚህ አለ፣ ዓለም ሳይፈጠር በፊት። ዛሬ አይደለም፣ ዓለም ሳይፈጠር በፊት ባንተ ዘንድ በነበረ ክብር ምን በለኝ? አባት ሆይ ባንተ ዘንድ በነበረ ክብር ምን በለኝ? አክብረኝ። በምን አይነት ክብር? ከጨረቃ ክብር የበለጠ፣ ከፀሐይ ክብር የበለጠ፣ ከነ ሙሴ ሙታን ካስነሱበት ክብር የበለጠ ዓለም ሳይፈጠር ምድር ላይ ውድቀት ሳይጀመር በፊት ክብር አለ። ኢየሱስ በአብ፣ አብ በኢየሱስ፣ መንፈስ ቅዱስ በእነርሱ በአንድ የሚኖርበት ክብር አለ። ያንን ክብር ሃሌሉያ መጣና እኔ በአንተ እንዳለሁ አንተ ደግሞ በእኔ እንዳለ እነርሱ በእኛ አንድ ይሆኑ ዘንድ ምን እልሃለሁ አለ? እለምንሃለሁ።
እኛም አንድ እንደሆንን ቁጥር 22 እኛም አንድ እንደሆንን ስንት ይሆኑ ዘንድ እኛም አንድ እንደሆንን እነሱ ስንት ይሆኑ ዘንድ እኛም አንድ እንደሆንን እነሱ ስንት ይሆኑ ዘንድ ኢየሱስ ትዝ ይላችኋል። ኢየሱስና አብን መለየት የማይችልበት አንድነት ውስጥ ገብቶ ነበር እና ፊልጶስ አንድ ጊዜ ጌታ ሆይ በቃ አብን አሳየንና ላሽ በል በቃ ምናምን እስከ ዛሬ አታውቀኝም አለ። እዛው አብ ሆነ እኔን ያየ አሁን እንትን እህቴ እንዴት መሰለሽ ኑሮ ከብዶሻል አይደል? አይዞሽ ክርስትና ከባድ ነው። አንድ ቀን ይመጣል ጌታ የሚባል ህይወት የለም። አንተ ቆመ አንተን ያየ ኢየሱስን ማየት አለበት። እኔ ባንተ አለ አንተ በእኔ አንድ እንደሆንን እነሱ በእኛ እኛስ በማን በእነሱ ስንት ይሆኑ ዘንድ ኦኬ እስኪ አንድ በሉኝ። ኦኬ ቁጥር 22 እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር አልሰማ የሰጠኝን ክብር ምን ብያቸው? እኔ በአንተ አንተ በእኔ ስንት እንደሆንን አንድ እንደሆንን እነሱ በእኛ ስንት እንዲሆኑ አንድ እንዲሆኑ የሰጠኝን ክብር ምን ብያቸው? ምን አይነት ክብር ነው የሰጠኝ? አባት ሆይ ልጅ ሰዓቱ ደርሷልና ልጅን ምን በለው አክብረው ብሎ ለምነው ነበር። አክብሬዋለሁ ደግሞም አከብረዋለሁ ብሎ ነበር። ከዛስ ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር በፊት መቼ ዓለም ሳይፈጠር በፊት በነበረ ክብር ምን በለኝ። ዓለም ሳይፈጠር በፊት እኮ ኢየሱስ አይቶሻል። በብዙ ወንድሞች መካከል በኩር ሆኖ ሲታይ ወንድሞች ታይተው ነበር። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ምን አለ? ኦኬ ልክ ሲከብሩ ኢየሱስ ምን አለ? በእኛ አንድ እንዲሆኑ የሰጠኝን ክብር ምን ብያቸዋለሁ? እስቲ ክብር በሉ ተሰጥቶኛል። አልሰማው ምን ብሎናል? ኦኬ ታዲያ አሁን ጌታ ሆይ አክብረኝ ብለን አንጸልይም ወይ? አንተ ታውቃለህ መክበር አለ መክበርን ማንም ያውቀው ሰውየው ነው። ኢየሱስ ግን ምን እያለ ነው? የሰጠኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ። እንዲሁ ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። እኔን በወደድከኝ መጠን ልክ እነሱን ምን እንዳልካቸው። ዓለም ምን ይላል? አልሰማም። ዓለም ምን ይላል? እግዚአብሔር በወደደሽ መጠን ልክ እንደተወደድሽ ኢየሱስን በወደደበት መጠን ልክ ምን ብሏል? ወዶሻል። አንቺን የሚወድሽ እንዳንቺ ጸባይ አይደለም፣ እንዳንቺ ብሔር አይደለም፣ እንዳንቺ ዘር አይደለም፣ እንዳንቺ ጸሎት አይደለም። ኢየሱስን በሚወደው መጠን ልክ አንቺን ይወድሻል፣ አንተን ይወዳል። እኔም በወደድክበት መጠን ልክ ነዋል። ስለወደድካቸው ምን ይላል? ለዛ ነው ክብሩን ሳያዳላ ይሰጠ። ለኢየሱስ የተሰጠው ክብር ለአንተ የተሰጠው ክብር እኩል ነው። ስንት ነው? እስቲ ከብር ያለው በኔ ማንም አያዋርደኝም በኔ ምን ብለናል? አንድ የከበረ ሰው አለ። አሁን ክብር ብለን ስንል በደንብ ስሙኝ፣ በሽታ መፈወስ ክብር አይደለም። ክብር ብለን ስንል ማስተካከል አለብን። አጋንንት ማስጮህ ክብር አይደለም። ክብር ልጅነት ነው። ክብር ሌላ ትርፍ ነገር የለውም። አንተ ሰው የሆንከው ተፈጥሮ የሆነ በተፈጥሮ እዚህ ምድር ላይ በአስቸጋሪ ባህሪ ትመላለስ የነበርከው ልጅ ኢየሱስን አባቱ በተቀበለው የልጅነት መብት አንተንም ተቀብሏል። ልጅ ተደርገሻል። ምንድነው ከሙሴ የለየህ? ልጅነት። ከነቢያት ከብሉይ ኪዳን ሰዎች የለየህ ምንድነው? አልሰማው ምን? ልጅነት። ኢየሱስን በተቀበለው ክብር ልክ፣ ባጸደቀው ክብር ልክ፣ ባስቀመጠው የአብ ቀኝ ልክ አንቺን ተቀብሎሻል። ወንጌል ምን አድርጎሻል? አክብሮሻል። ጩና ከብር ያለው ማለት ጠቅላይ ሚኒስትር ብትሆንስ ክብር አይደለም። የዓለም ቁንጮ ሀብታም ብትሆንስ ክብር አይደለም። አረተው መንገድ ሁሉ ቦዲጋርድ ቆሞ የሚያሰልፍ ሰው ቢሆንስ ክብር አይደለም። እልፍ አጋንንት የሚጥል ቢሆንስ ክብር አይደለም። ክብር ልጅነት ይባላል። በአብ ፊት ምን ሆነሻል? ልጅ የሆነው ደግሞ ተወልደን ነው። የሰጠኸኝን ያንን ክብር አለ በእኛ አንድ እንዲሆኑ ምን ብያቸዋል? ይዤው ሄጃለሁ ነው የሚለው።
ሲለምኑ አጸላላያቸውን አይቼ በተለይ 40 ቀን ለሚገቡ ጥቂት እመርቃለሁ ነው የሚለው። በርትቶ ለሚፈልገኝ እኔ እገኛለሁ ነው የሚለው። ክብሬን እንዲህ ዝለሉና ንኩት። ካኔ ኢማጂን የዛሬ 2000 ዓመት በስጋ ሳትወለድ በፊት እኛ ዛሬ ማጥያታችንን እየቆጠርን ነው። እኛ ሳንወለድ በፊት አባቶ ያለ የነሱን ቃል ለሚሰማው ሁሉ አልሰማው ምን ለሚለው ታውቃለህ? እኛ ስንጸልይ ጌታዬ አታይማ ነው፣ ግን ይኸውልህ ስለነሱ አለና እኔ ጸልይላቸዋለሁ አለ። በእግዚአብሔር ፊት ስላንተ አንድ አለ የማለደልህ ተራ ሰው እንዳይሆን ህይወቱ ከንቱ እንዳይሆን የሰጠኝን ክብር ሰጥቻቸዋለሁ። ይሄ ሲጸለይ ጳውሎስ አልነበረም። ይሄ ሲጸለይ ማንም አልነበረም። ኢየሱስ በእግዚአብሔር ፊት የጸለየው ጸሎት ነው። ሐዋርያው ጳውሎስ ግን ሲመጣ በራለትና መንፈስ ዓለም ላይ ሲገባ አገኘውና ራሱን የጠራቸውን አጸደቃቸው። ያጸደቃቸውን እነሱን ምን አረጋቸው? የክብር ወንጌል። ሃሌሉያ። እስቲ ከብር ያለው ወሬ አልሰማው። ምን ብለና? ማግባት ክብር ነው አይደለም? መውለድ ክብር ነው አልሰማው። አንድ አለ ክብር ከሙታን መካከል ወጥተ በእግዚአብሔር ዘንድ መወለድ። የሆነ ሰው ቢያጨበጭብልህ ክብር ነው አይደለም። ለአንድ አማኝ ክብር ምንድን ነው? በእግዚአብሔር የትንሣኤ ዓለም መወለድ። ልጅ መባልሽ ነው ክብር። ልጅ መባል ነው ክብር። የሰጠኝን ያንን ርስትና ክብር ምን ብያቸዋለሁ? ድንገት መቼም ጴንጤዎች አለ ኢየሱስ ሲጸልይ ውዝግብግብ ያሉ ስለሆነ ጸሎት ስለማይችሉ እኔ ቀድሜ ልጸልያል። ስለ እነርሱ ራሴን ቀድሻለሁ። ምክንያቱም መተውን የጨምላቃ ማረባ በፊት ለሆን የማይገባኝ ስለሚሉ ስለማቅ አባት ሆይ ስለ እነርሱ እኔ ራሴን ቀድሻለሁ። አታይማ፣ አትወደኝማ፣ አትጎበኘኝማ ስለሚሉ እኔም በወደድክበት ማጣላክ ንግግራቸውን እንዳሰማ፣ ጸሎታቸውን እንዳሰማ፣ በፊት የሚለፈልፉትን እንዳሰማ እኔ ስለነሱ አልሰማም። እኔ ስለማ ለዚህ ወንጌል ላይ ተለየሽው አንቺ። ለዚህ ወንጌል ላይ ተለየኸው። ሌላ ወንጌል የለም። በእሱ ፊት ያለ አንዳች ነውር ያለ አንዳች ነቀፋ ልጅ ተብለሽ ገብተሻል። ልጅ ተብለ ገብታ ኢየሱስ በእግዚአብሔር ፊት ዛሬ ስላንተ ሂዝ ማይ ብራዘር ይላል። ወንድሜ ነው ይላል። ታናሽ ወንድሜ አንተ መተህ በእግዚአብሔር ፊት እኔም ማረባ ነኝ ስትለው ኖ ኖ ኖ ኖ ኖ ጌታ ይትስ ይላል። እሱ ወንድሜ ነው፣ ታናሽ ወንድሜ ነው። አስገባው ታናሽ ወንድሜ ነው። ኧረ ጸሎት አይችልም እኮ በጸሎት አይደለም ጸልዬለታለሁ። ሄሎ ጩና ጸልዮልኛል በለሽ፣ አይቶኛል በለሽ፣ ዓለም ሳይፈጠር በለሽ፣ ወስኖኛል በለሽ። አየ ወንጌል የሚያከብር እንጂ የሚያዋርድ ምድር ላይ ሰው አንተን አይቶ ይሄ የማይረባ ዘር አሰዳቢ ሃይማኖቱን የቀየረ ማንትሶ ምንትሶ ይልሃል። እየተቃወመህ ግን የክብር መንፈስ ያርፍብሻል። አለ የሚያርፍብህ መንፈስ የክብር መንፈስ ይባል። በአፊት ግን አንተ የከበርክ ነህ። ስለ ኢየሱስ እንደዚህ ይለናል ጴጥሮስ። እሱ በሰው የተናቀ በሰው የተጠላ ግንበኞች የናቁት ድንጋይ። ግንበኞች ምን ያህል የናቁት ድንጋይ። ሰዎች ሲያዩ አንተ የተናክ ሊሆን ይችላል፣ ተራነ ብለው ሊሆን ይችላል። ግን አንድ አለ የማዕዘን ራስ ያረገ ከሱ ጋር አብሮ የገነባሽ የቤቱ ምሰሶ አድርጎ የቆመሽ አንድ አለ። ስለዚህ ከሰው ጋር ለሚያንተ ጉዳይ ወንጌል ወደ አንተ ሲመጣ የሚያከብር፣ ወንጌል ወደ አንቺ ሲመጣ የሚያከብር ጩና ከብር ያለው አልሰማም አይሰማ ምን ብለሃል? ምን ብለሻል? ሁለተኛ ቆሮንቶስ ምዕራፍ 8 ሶሪ ውራታ ካሻ ማን እንደሆንክ ካላወቅ ሰይጣን ጢባ ጢቤ ሲጫወትብህ ነው የሚኖር።
በቃ ሌላ ምንም አይሰራም። በቃ አንተን ባለማወቅ ብቻ ነው የሚጫወትብህ እንጂ እሱ ተፈርዶበታል እኮ። ተፈርዶበት ግን እንደ አዲስ የክስ መዝገብ ይዞ ይመጣል። አንተ ደግሞ የተፈረደበትን ወረቀት ካልያዝክ ከብረሃል የሚለውን እየቀጠቀጠ ያስገባሃል። በየሰፈሩ እያስገባ እኔ ጌታ ሆይ ትላለህ። ጸሎትህ ራሱ የምስኪን ሆዱን ለማንቦጫቦጭ ታውቃለህ። እኔ የማረባ ነኝ። የፍርድ ወረቀቱን ግን ስታገኘው ትዝ ይላችኋል። መጽሐፈ የአስቴር መጽሐፍ ላይ አንድ ነገር ተከናውኖ ነበር። የፋርስና የሜዶን አዋጅ የማይቀለበስ ነው። አይሁዳውያን ይገደሉ የሚል ማህተም የተመታበት ወረቀት ተበትኖ ነበር። ከዛ መተው ለማስቀየር ሲፈልጉ አይ አምሶሪ ያለ ምን አይልም አይቀየርም እና ምን ይሻላል ሲባል ሌላ ደብዳቤ ይወጣል። ሌላ ደብዳቤ አይሁዶች እንዲሞቱ ነው አይደል የታዘዘው? አሁን ግን በጠላቶቻቸው ላይ ይንገሱባቸው የሚል ሌላ ደብዳቤ። ከዛስ ጠላት እነሱ ጋር ሲደርስ እሱ ግደል የሚል ወረቀት አለ ብሎ ሲደርስ እነሱ ሌላ ደብዳቤ አላቸው። አሁንም እግዚአብሔር አንተ እስክትለወጥ እኮ አልጠበቀም። ሌላ ደብዳቤ ለቋል። ደብዳቤውን በኢየሱስ ስም ዛሬ መያዝ ይሁን። ሲመጣስ ታሳየዋል። አም ሶሪ ተቀድመሃል። እኛ ጋር ብርሃኑ ቀድሞ ደርሷል። አሎ አንድ ሰው ልጅ የሚሆነው በመወለድ ነው እንጂ በትምህርት አይደለም። ይኸውልህ ተወልዶ ልጅ የሆነ ሰርቶ አይሻርም። ልድገመው። ተወልዶ ልጅ የሆነ አይ አልጸለይም ተብሎ አይሻርም። በሰራኸው አትሰረዝም። በመወለድ የተሰጠ በርዝ ራይት ነው። ወይኔ እሺ፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 20 እንጀምር። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፍ እንጠነቀቃለን። እሺ በጌታ ፊት ብቻ ያይደለ ነገር ግን በሰው ፊት ደግሞ መልካም የሆነውን እናሳስባለን። ኦኬ፣ በጌታ ፊት ብቻ ያይደለ በሰው ፊት የሆነውን ደግሞ መልካም ነገር እናሳስባለን። እሺ ብዙ ጊዜም በብዙ ነገር መርምረን ትጉ እንደሆነ ያገኘነውን አሁንም በእናንተ እጅግ ስለሚታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከነርሱ ጋር እንልካለን። ስለ ቲቶ የሚጠይቅ ስሙት፣ ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ስለ እናንተ ከኔ ጋር አብሮ ምንም የሚሰራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖርም ስለ ምኖቻችን ስለ ወንድሞቻችን ምንም ያደርግ የሚጠይቅ ቢኖር የአብያተ ክርስቲያናት ምን መልእክተኞች እና የክርስቶስ ክብር ናቸው። ወንድሞች ምንድን ናቸው? የክርስቶስ ክብር። ዞር በሉና የክርስቶስ ክብር በሉት። እንዴት ነህ ይበሉት። ስለ ቲቶ ከፈለጋችሁ ቲቶ ከኔ ጋር አብሮ ስለናንተ የሚደክም ሰራተኛ፣ ከሱ ጋር አብሮ የሚመጡ ሌሎችን ወንድሞችን ከሆነ ጥያቄያችሁ ወንድሞችን የሾሙት የላኩት አብያተ ክርስቲያናት ናቸው። የአብያተ ክርስቲያናት መልእክተኞች ናቸው። ግን ደግሞ እንደሱ ብቻ ብላችሁ ዝም እንዳትሉ የክርስቶስ። ስለዚህ አሁን ወንድሞች ምንድን ናቸው? ማይ ጋድ እስቲ እኔ በሉኝ የክርስቶስ ክብር ነኝ። እኔ የክርስቶስ ክብር ነኝ። ያልሰማው እሺ፣ አጠገባቸው ያለው ክብር ትፈልጋለህ ወይ በሉት። እኔ ነኝ በሉት። ቤት አላሆናለስ ነው። እኔ ነኝ የምለው ወይስ ወንጌሉ ነው?
እነሱን ከጠየቃችሁ ወንድሞች ምንድን ናቸው አለ? የክርስቶስ ሄሎ አንተ ክብር ሆነ ሳለ ክብርን አሳየ ብለህ እኮ የሙሴን ጸሎት ጎትተን እኮ እኛ ለዛ ነው ክብር ማናየው። አሜን። ምክንያቱም ያለንን ነገር እንደሌለን ነው ገና እየጸለይን ያለን። ፖል ጋር ስመጣ ግን እንትና ራሱ ታያት እነዛ ወንድሞቹ አብረው ያሉት ታውቃለህ? እነሱ እኮ የክርስቶስ ክብር ናቸው። የማን? በወንጌል የክርስቶስ የክብሩ ምንድነን? ተካፋዮች ነን። ስለዚህ ወንጌላችን ራሱ የምን ወንጌል ተብሏል? የክብር ወንጌል። ኦኬ፣ እኛንም አክብሮናል። እኛንም በክብር እዚህ ምድር ላይ ምን አድርጎናል? ገልጦናል። ስለዚህ የክብር ምንድነው? ወንጌል ነው። ለምንድነው የተለየው? ለክብር ነው የተለየው። የውርደት ወሬ አይመቸኝም። እኔ ወንጌል አማኝ ነኝ። ምን ጳውሎስ አይታችሁታል? ሐዋርያ ሊሆን የተጠራ ለእግዚአብሔር የክብር ወንጌል ምን ያለ የተለየ። ለምን ወንጌል ነው የተለየ ነው? ለክብር ወንጌል ነው። ስለዚህ ወንጌልህ የምን ወንጌል ነው? የሚከብር የሚያከብር እንጂ ሲወርድ ሲዋረድ የወረደ የተዋረደ ደግሞም የሚያዋርድ እምነት ውስጥ አይደለም የገባው። የከበረ ደግሞም የሚያከብር ለዘላለም ከሱ ጋር አንድ ያደረገ ውስጥ ገብተሻል። ክብር ነኝ በሉ። ከዚህ በኋላ በዚህ ምድር ላይ እንደ ኢየሱስ ክብር እመላለሳለሁ። ምክንያቱም ኢየሱስ ለእግዚአብሔር አንድ እንድሆን የተቀበለውን ክብር ሰጥቶኛል። ምን ብሎናል? እስቲ ከብር ያለው እኔ የእግዚአብሔር የክብሩ መገለጥ ነኝ። እሺ፣ አንድ ሚስጥር ለማንም እንዳትናገሩ። በመንግስተ ሰማይ በዚህ ሰዓት ላይ እግዚአብሔር በፍቅር በቃ ልቡ ትርክክ ብሎ ነው ያለው። አውርቶ አያልቅም። ምን እንደሚያወራ ታውቃለህ? እያየሽ ይገረማል። ማዣጋታጋስ ይኸው ክብሬን ይኸው ይላል። አልገባህም? ቆይ ያት ክብሬን ያት አንቺ እዚህ ሆነሽ ጌታው ያታይማ ስትነ ይኸው እሺ ክብሬን ያት ገብርኤል የቷ ነች ብሎ ሾፍ ሲያደርግ በክርስቶስ ነው የሚያይሽ። እልፍ አላፍ መላእክት ባሉበት እሱ ሰማይ ሆኖ ስላንተ ያስባል፣ ስላንቺ ያስባል። ወንጌል የሚያከብር ነው። የክብር ወንጌል ነው። በወንጌል ከብረናል። ገና ወደፊት አይደለም የምንከብረው፣ ኦልሬዲ ከብረሻል። ጳውሎስ መጣና እንደዚህ አለ። ብሉይ ኪዳን አለን ክብር ነበረው አለን። ያ ክብሩ ግን አለ ፌድ እያደረገ የሚጠፋ በጊዜ ሂደት የሚሞት ክብር ነው አለ። እኛ ግን አለ በመጋረጃ በማይጋረድ ፊት ያንን መልክ እንመስል ዘንድ እለት እለት አለ ማጃጋዲያስ ያንን መልክ አለ እንደ መስታወት ምን እያደረገን እያብለጨለጭን ከክብር ከየትኛው ከአሮጌው ኪዳን ክብር በጸሎት ከምናመጣው ክብር በጥረት ከምናመጣው ክብር ወደማንደፋበት ክብር እንለወጣለን። ሄሎ፣ አሁን እንዲህ አይነት የወንጌል እውነት ወደ እናንተ ሲመጣ ምን እየሆነ ነው? ከነበራችሁበት ክብር ወደ ኢየሱስ ክብር ሽፍት እያረጋችሁ ምን እንድናደርግ ነው አለ? ያንን መልክ እንመስል ዘንድ። የትኛው መልክ? በመጋረጃ የማይከድ የሙሴ ፊትስ በመጋረጃ ይከደናል። የኢየሱስ ፊትስ ግልጽ ነው፣ የሚከድ ነው የለም። እኛ ሁላችን ምንድን የሆነ እንደ መስታወት ነው ያለ። አንተ ምንድነህ? መስታወት ነህ። አልሰማው? ምንድነህ? መስታወት ነህ። መስታወት ስራው ምንድነው? የሰጠኸውን አልሰማውም? የሰጠኸው ምን ያደርጋል? እኛ ሁላችን እንደ መስታወት ግን አንድ ፊት አለ። የመጣ ነው የሆነ ሰው ፊት ውስጥ ነው። በሆነም ሰው ፊት ስናየው እኛ ውስጥ እንደ መስታወት ተጋብቶ ለትውልድ ያንጸባርቃል። ለዚህ ነው ጳውሎስ በሄዱበት ቦታ ወንድሞችን ስታገኟቸው የክርስቶስ ክብር ናቸው። የማን ክብር ናቸው? ሻዳላ ባራሪ። ስለዚህ የሆነ ቦታ ስትሄድ እንደ ተራ እንደ ምስኪን ወገኖቼ እንዴት እንደሆነ እንጂ መድረሴንም አላቅም። መንገድህን ብቻ ለእግዚአብሔር አድራ ስጥ ብሏል። አድራ ጸልይ ይላል። እስቲ ክብር ነው ይበል ጌታ ሆይ ይላል። አንዳንዱ ቸርች ውስጥ ቁጭ ብሎ ጌታ እንዳታዋርደኝ የዛሬም ብቻ ነው ሁለተኛ አይለምደኝም ይላል። ብራዘር የውርደትም የማዋረድም አገልግሎት የለው።
ወንጌል ምን ያደርጋል? አልሰማም። አንተን ተከታትሎ ስራው ምንድነው? ወንጌል ማክበር። ገብቶ በክብር ራስን እስክትቀበለው ድረስ አሳዶ ወንጌል ምን ያደርጋል? ልጄ ሆይ ላከብርሽ መጣሁ፣ ወንበርሽ ላይ ግን አጣሁሽ። ከዛ ጾም ጸሎት ትገባለህ። ጌታ ሆይ ይኸው ከዚህ በኋላ ና ይኸው ጎዬ፣ እውነትህን ነው። እስቲ ከብር ያለው በል። አልሰማሁም። ምን ብለሃል? ኦኬ፣ እንደሱ አይነት መልእክት እንሰማለና ላከብርሽ መጣሁ ግን ምን የለ። አይ ይሄ የሰው ጭንቅላት መታደስ ነው ያለበት። ሄሎ አንተ ስለ ክብር ካወራህ እኮ አጋንንት ሲወጣ ሃሌሉያ ምናምን ብለህ እኮ እንዳትመካ። በዚህ ደስ አይበልህ፣ በአብ ቀኝ ግን ስምህ ተጽፏል፣ በሕይወት መዝገብ ላይ ከብረሻል። በሱ ምን ይበላሽ? ሰው ሊደሰት የሚገባው አማኝ በእግዚአብሔር ዘንድ ልጅ ሆነ መግባት፣ በክርስቶስ አካል መሆን፣ ላትለያይ አንድ መሆን፣ እሱ ነው ክብር። ከዚህ ውጭ እኮ ክብር የለም። በቃና ዘገሊላ ኢየሱስ የመጀመሪያ ክብሩን ገለጠ ይላል። ውሃው ወደ ወይን ጠጅ ቀይሮ፣ ውሃውን ወይን ጠጅ ሲያደርገው ሲጠጡት ወይኔ አሉ። እኛ ስንት ዓመት ከጠመቅነው ጋር አይገናኝም፣ ቀድሞ መናኛ ሆነ፣ ያንተ ግን ምንድን ነው አሉት? ምርጥ ነው አሉት። ለመጀመሪያ ጊዜ በቃና ዘገሊላ ኢየሱስ ምኑን ገለጠ? ክብሩን ገለጠ። ምክንያቱም ውሃን ወደ ወይን ጠጅ ነው የቀየረው። ሙሴ ውሃን ወደ ደም ሲቀይር አሳዎቹ ሞተዋል፣ ባህሩ ከርፍቶ ሸቶ የመጨረሻ የሚዘገንን ነገር ነው የተከሰተ። ይሄኛው ኋለኛው ግን እንደኔ ያለ ሌላ ያለው ግን መጥቶ የሚሸት ነገር አይደለም ያመን። ያኛው የሰው ህይወት ምን ያህል እንደሚሸት አሳየን። ውሃውን ወደ ደም ቀይሮ፣ ይሄኛው ግን ሃሌሉያ መናኛውን አውጡታል። አዲስ የወይን ጠጅ ይዤ መጥቻለሁ፣ አዲስ ኪዳን ይዤ መጥቻለሁ። ሰው ሁሉ ጠጥቶ የሚከብርበት፣ ልጅ ሆኖ የሚደሰትበት፣ በመንፈስ የሚሰክርበት የክብር ምዕራፍ መጥቷል። ያን ወይን ነው የጠጣኸው። ሃሌሉያ ከብር ያለው በነይ እኔ ራሴ ክብር ነኝ በነይ። ከዚህ በኋላ በነይ ሰይጣን አይቶ ይፈራኛል፣ መንገድ ይቀይራል፣ ይሸሸኛል። እኔ ግን አላየውም በነይ። አሜን። ወዳችኋለሁ።